ይሄኔ እናት እግርሽ ግን ያምራል። አልሰብም ኖ ካልፈለሰ ግን በተሳሳተ ቁጥር ሚጥሚጣ ጉድባኑ ላይ እጨምርበታለሁ ማለት ነው። የሆነ ነገር ትንሽ ማራገብበት እኔ አላውቅም። የሆነ ነገር በእናትሽ ሰላም፣ እንዴት ናችሁ? ሰላም ነው ወይ? ዛሬ እንግዲህ አብረን ነን። ያው ፍቅራችንን አድሰን መተናል። እንግዲህ ተመልሰናል። እኔም አበባው ደርሶኛል። ባለፈው እንግዲህ ተቻክሎ ሲወጣ ደብዳቤውን ሳይ ደንግጦ አላመጣልኝም ነበረ። ቤት ስመጣ ነው ያየሁት። ደግሞ ታውቂያለሽ፣ የሚገርምሽ እኮ እኔ በፍቅር ስለገዛሁት ነው መሰለኝ አበቦች ከሆነስ አልተወለገም። ፍቅር ያለበት ነገር አይተወለግም ለማለት ነው መልዕክቱ። ይያዝልኝ፣ መስመር አድርጉላችሁ። እንዴት ናችሁ ቤተሰቦቻችን? ሰላም ናችሁ ወይ? በእኛ መታረቅ ደስ ብላችሁ ለጻፋችሁልን ኮመንት በጣም ነው የምናመሰግነው። እናመሰግናለን። ፍቅራችሁን አሳይታችሁናል። በጣም እናመሰግናለን። እኛም እንግዲህ ይኸው ፍቅር በፍቅር ሆነናል። አዎ አይደል? አዎ። እና ዛሬ ሐሙስ ነው ቀኑ። ሐሙስ ደግሞ ዛሬ ጉልባን የሚበላበት ቀን ነው። እንኳን አደረሳችሁ ለማለትም እንፈልጋለን። በዛው ጉልባን አዘጋጅተናል እና ለምን ፈን አላደረገውም ብዬ አሰብኩና ምን ላደርገው አሰብኩኝ። ምን አሰብሽ ነው? እኮ ነግረን ነው አብሬ እነግርሃለሁ ብዬ የለ። እሺ እና ጥያቄዎች ልጠይቀው አሰብኩኝ። ጥያቄዎቹን ከመለሰ በጣም ተጠቃሚ ነው የሚሆነው። አይቃጠልም፣ ጨጓራውን አይቃጠልም። ካልመለሰ ግን በተሳሳተ ቁጥር ሚጥሚጣ ጉድባኑ ላይ እጨምርበታለሁ ማለት ነው። ምን አጥፍቼ ነው ይሄን? ተዘጋጅተህ አይደል? ማለት አጣጣም ደስፈል ወሮብስ ነው እና በሚጥሚጣ ልቀጠል ነው እንዴ? ለመመለስ ሞክራ። እሺ ምንድን ነው ጥያቄው? ከበድ ያለ ነው ወይስ ቀላል? በጣም ቀላል ነው። አጥሽ እውነት አይከብደኝም። Do you think እኔ ማሽነፍ ላይክ የምትመልሰው ይመስለኛል። ምክንያቱም ኖርማል ዴይ ቱ ዴይ ያያሉ ነገሮች ናቸው። እሺ የምታስተውል ከሆነ እስቲ የማወራው ነገር ይሰማኛል ወይ ነው ጥያቄ። እሺ ችግር የለም እንዴ እንጀምር። የምትመልስ ይመስላል። እኔ አላውቅም ግን ምንም ቢሆን ጉልባት ናፍቆኛል። ከመብላት ወደ ኋላ አይደለም። በቃ አጠለ የሚለው ጨምርበት። ይሄን እዚህ ውስጥ ራሱ ከትቼ በበለው ችግር የለም። ለዛሬ ማመስ አንዴ ነው የሚገኘው። ስለዚህ እናያለን። እሺ የመጀመሪያ ጥያቄ ልጠይቅ። ወደ ጨዋታ ገብተናል። እሺ ከት እሺ ማልወደው ምግብ ምንድን ነው? ብዙ እኮ ነው የማትወጂው ምግብ። አዎ ግን ማልወደው ምግብ በተደጋጋሚ ምናምን ነገር ስፔሻሊ በዚህ ሰው አሁን ወደ መጨረሻ አካባቢ ምናምን ትዝ ብሎኝ ነግሬኝ ነበር። ብዙ ሂንት እየሰጠው ነው እንዳትቃጠል። በደንብ አስበህ መልስ። ዶሮ የሚጠላል ታዲያ ምንድን ነው? ኖ ሳትኩ ለዚህ ጥፊ ሁሉ ይገባህ ነበር። እንዴት ዛሬ ጧት ይሄን ሰራው ለነግሬሃለሁ። ለዚህ በደንብ ነው የሚደረግልህ። ይሄን አውቄ ነው የሚመስለው። ያሳዝነኛል። ይሄን ያህል እንኳን አረጨም ችግር የለም ጨምር። ይሄም ያሰኛል። በደንብ በዛ ሞቅ ሲል ነው እንደሚመቸኝ። ሲታዘንልህ አትወድም? አልፈልግም። በደንብ ያያችሁ ነው ለነሱ እስቁጥር አድርጋ ይበቃል። ቤት ይቃጠልብኛል። ይበቃል። እሺ ጉድ እኔ አልበላም። ማን ገባበት ሚጥሚጣ በይም አንቺ ቢገባም ባይገባም አልወድም ጉልባና። እሺ እና ሁሉም አልከረክሽ ለምን ተቀመስኩ ብዬ ነበር። አሁን ጭራሽ አልቀመስም። እሺ ቀጥታ ሁለተኛ ጥያቄ ደግሞ የጡት ማሳጅ ቁጥር ስንት ነው? ጡት ማሳጅ ቁጥር አለ እንዴ? አዎ። እንዴት እንዴ ለክታችሁ አንዴ የምትገዙት እንዲሆነኛ ለምን ብላችሁ ቁጥር አለ? ቁጥር አለ። አራት ከለጂ እውነት ቁጥር አለ። ጡት ማሳጅ ቁጥር አሁን እንደዚህ ጠይቃለሁ እንደ ልጅ ወይስ ወንዶች ያውቃሉ? አይ ማወቅ አለብህ
ቁጥር አለው። ብዙ ጊዜ ስንት ቁጥር ነሽ ምናምን ተብሎ ነው የሚሻለው። እንደ ጫማ ቁጥር ተጠይቀው ነው የሚገዛው? አዎ ሳይዝህ። እሺ ያው እንግዲህ መቼስ እግር እንደዚህ ከሆነ እግር እንደዚህ አለ። ጥጥ ማሳጃ ደግሞ እንደዚህ አነስ 10 ቁጥር ምን ነው? እኔ ቃሌ 10 ቁጥር ሲጀመር የሚባል የለ። ምን ማለት ነው? 10 ቤት ምናምን ሁላ አይደለም። እንደዚህ ትንሽ ቁጥርም አይደለም። ምን ማለት ነው እንዴ? እንደዛ አይደለም። ምን ማለት ነው? 30 ቤት ነው ቁጥሮቹ ሁሉም እንዴ? ህፃን ልጅስ? ህፃን ልጅ ሱፐርሻ ያረግ ይችላል። እሺ 10 ዓመት ልጅ ምናምን በቃ አታረግ፣ ቶፕ ነው የምታረገው። እሺ ስንት ነው የምታረገው? 34 እሺ ትልቅ መስሎታል። ትንሽ ነው። ኧረ ወንዶች ኧረ ወይኔ ጉዳችን። እሺ ታውቃላችሁ። እሺ 34 እሺ እንቀጥል። ከዛለኝ ሁለት ገብቶብኝ። ከዛለኝ አይ ችግር የለም። አንቺማ ገብቶኛል እኮ ያየሽው ነገር አለ ማለት ነው። ታስገዥኝ እንጂ ይሆንልሽ። እሺ ሶስተኛ የት ነው የተወለድኩት? አዲስ አበባ ነው። አይ ማለት የት ሰፈር የት ሆስፒታል ነው የተወለድኩት? ይሄን ላውቅ አልችልም፣ ግን ሲመስለኝ ላውቅ አልችልም። ቤት ውስጥ ነው የተወለድሽ? ቤት ውስጥ ነው የተወለድሽ? በሳፋ ምናምን ድሮ በባህል ጎረቤት ተጠርቶ ምናምን ትልቅ ሰው የጎሬ ሰፈራችሁ ትልቅ በቃ ከዚህ በላይ እርሷት አልፈልግም። ሲጀመር አልፈልግም። ሙሉ እንደዚህ ላድርገው መሰለኝ። አይ የምር ምንድን ነው? የት ነው የተወለድሽ? ሆስፒታል ነው። ቤት ውስጥ ነው የተወለድሽ እንዴ? የምርሽ ነው? የት ነው የተወለድኩት? አይ እኔ ያኔ እንግዲህ ሞልከቅ ያልኩልሽ ስለነበርኩ ምናምን ሳፋ ላይ መዘብዘፊያ። አንቺ ነሽ በመዘብዘፊያ ተወለድሽ ከሆነ ተናገሪ። እኔ በመዘብዘፊያ አይደለም የተወለድኩት። አስመሰክራለሁ እኔ። አይ በቃ በዛ የድሮ መዘብዘፊያ ነው የተወለደው። በብረቱ ነው። አባትና እናቴ ይጠይቃሉ። እንደሱ ነገርሽ ዳረግና አታብጂብኝ። በይሄ ራሱ በዛ ሁለት ትራሽ ቤተሰብ የተወለድሽ ትንኛለ። ምን ላድርግልኝ? የተወለድሽበትን ማወቅ አለብኝ እንዴ? የተወለድሽበትን ግዴታ ማወቅ አለብኝ እንዴ? የተወለድክበትን ራሱ አንቃለሁ። ማን ነገርሽ? ማዘር። ምንድን ነው ከማዘር ጋር ይሄን ያህል ወሬ ቁጭ ብላችሁ የምታወሩት? በቃ እሺ አሳዘንከኝ። ይሄን እሺ ልክ መስልህ በርበሬ ከሌለ በርበሬ አይደለም አም ሶሪ ምን አይበላ ላዋይ ጆሪ ራሱ እንደደ ገና ዘርበል በዚህ ጋር ውይ ያለ የሚወጣ ይሰማኛል። አብታነሽ ነው ሻይ ራስ ማለት ወንድ ልጅ ቆበ አዋሽ እኮ ነው። ከባድ ጥያቄ ጠይቀሽ ነው። ይሄ ከባድ ነበር። እስቲ እናንተ ፍረዱ። ከባድ ጥያቄ ነበር ወይ? የሆነ ነገር ሲንሽ ማራግፍበት እኔ አላውቅም። የሆነ ነገር ሲንሽ በእናትሽ ተቃጠልኩ። ስማ በደንብ ከጀርባ እያራበኝ ነው። እዚህ ጋር አካባቢ እንግዲህ ጋይስ ይኸው አቃጥላኛለች። ማቃጠል ብቻ ለልባኛለች። አለቀቀኝም። ራሴን ይሄ ተቃጥሏል በጣም። ምን አድርጌ እንደሚልከኝ ራሱ አላውቅም። አካሚት ሚጣ ይለኛል። እኔ አልለበለብኩት። እሷ ነች ደግሞ ሚጥሚጣውን ያዘጋጀችው። በጣም ግን እኔ አይደለሁም። ጥያቄን ስለሳትክ ነው። ያው ደግሞ እንደምናውቀው እንግዲህ ዛሬ ሐሙስ ነው። ዕለተ ሐሙስ ያው በሀገራችን በኢትዮጵያ የተለመደ ባህል ነው። እንግዲህ እግር ማጠብ አለብኝ። እንግዲህ አባወራ እንግዲህ እግር ያጥባል። እንግዲህ ያለችው ቤት ውስጥ እሷ ነች የቤቷ ንግስትና። እስቲ እንግዲህ እግሯን ማጠብ አለብኝ። ኦኬ ሲያምር ደግሞ እግርሽ ፈለች ሰዓቴ ማወቅ አለብኝ። የራሷ ስጦታ ነች። አንድ ባንድ ላስገባል። ልዘፍዝፈው
ስፔሻል ትሪትመንት ነው ዛሬ። ይሄ እናት እግርሽ ግን ያምራል። እግርሽ አንቺማ ጊዜ ከሰጡሽ ዘውዘፈኝ ትያለሽ። ይበቃሻል። ፔዲኪር ሜኒኪር እንዳለ ፍራ የኔ እናት አመሰግናለሁ። የኔ ፍቅር የኔ እንግዲህ እንደ ባህላችን ወዳችን ደርሶናል። ከዚህ በላይ እንግዲህ መዘብዘብ ነው። አልዘፈዘፍ ኦኬ። አሁን አትሌ እኔም እጄን ላክላክል በልብሽ እዚህ ላይ አልሰብም ኖ አልሰብም። አመሰግናለሁ ፍቅር። በቃ እንግዲህ እኔ ልንዚህ ተኛልኩ እኮ አይቻልም። አንቺ ተደላ አይደለሽ አለ አልጋ የኔ ፍቅር። በቃ ደህና ደር። ቤተሰቦቻችን የምንሰናበት በቃ ትንሽ ፊልም አይቼ ምናምን ገብተኛል። አታምሽ ነገር ወጣ ስለምንነሳ እና ቤተሰቦቻችን መልካም በዓል፣ ጥሩ ጸሎተ ሐሙስ እንዳሳለፋችሁ ተስፋ አለን። የኛ እንግዲህ ምሽት ይህን ይመስል ነበረ። እንግዲህ ለበዓል ሰላም ያገናኘን። ለፋሲካ እንገናኝ። እንወዳቸዋለን። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦቻችን ላሳያችሁን ፍቅር፣ ላሳያችሁን ደስታ፣ በቃ አብረን እንድንመለስ ያላችሁ ጉጉት ደስ ይል ነበር እና በጣም እናመሰግናለን። ሁለተኛ ደግሞ እንዳትጣሉም ብላችሁ የመከራችሁንም አላችሁ። አንጣላም ከዚህ በኋላ ያው እንግዲህ በህይወት ውስጥ ትምህርት ጥሩ ነው እና መማራችን አይቀርም። ያው እኛም ራሳችን ላይ እየተማርን ከጊዜ ወደ ጊዜ እየተሻሻልን ነው የምንመጣው እና እናመሰግናለን። ለማንኛውም ለፍቅራችሁ ውድ ቤተሰቦቻችን መልካም ጊዜ ይሆንላችሁ። በሰላም እንገናኛለን። ቻው ባይ